ታሪክ የሚጀምረው 1987 አካባቢ በጣም ታምሜ ነበር እና በጣም የሚገርምሽ ነገር በቃ ሁለቱም አይኖቼ ምናምን ነገር ታውሮ ማለት ነው እና በጣም ሰውነቴ ምናምን ነገር ቆሳስሎ ያኔ በቃ ምንም ማየትና ብቻ መስማት እንጂ ምንም ነገር እንትን ማለት አልችልም ነበር ማለት ነው። እና ያኔ የዛን ጊዜ እናቴን ማቀው አያቴን ነበረ ማለት አያቴ እናቴ እንደሆነች ነው ማቀው። እናቴ ደግሞ እህቴ እንደሆነች ነው ማቀው። ምክንያቱም በአያቴ ስም ነበር የምጠራ። ከዛ በጣም ታምሜ እንትን ስል ያው ድምፅ ነው የምለየው። ከዛ እናቴ ልጄ በልጅነቴ ወልጄ ምናምን ነገር በቃ ተስፋ ቆረጡ ማለት አይኔ ምናምንም ስለማያይ በጣም ታምሜ ስለነበረ ከዛ በቃ ድምፃቸውን ነው የምለየው። ማነች የኔ እናት ልትሆን የምትችለው ምናምን ነገር። አያቴም ብቻዋን ታለቅሳለች፣ እናቴም ብቻዋን ታለቅሳለች እና በቃ ሁሉም ተጨንቆ እንትን ይል ነበር እና አጋጣሚ አጎቴ አዲስ አበባ ነበረ እና ከአዲስ አበባ ይመጣል ማለት ነው። ከዛ አይዞሽ እናቴ እሷ ምንም አትሆንም፣ አይዞሽ ትድናለች ምናምን ነገር አለ ማለት ነው። ማለት የሆነ እሱ ራሱ እንደሚሞት ቀድሞ ያውቅ ነበር መሰለኝ እና አይዞሽ እሷ ልጅ ስለሆነች ምንም የምትሆነው ነገር የለም ምናምን ነገር ይላል ማለት ነው። እና ሐኪም ቤት ምናምን ወሰዱኝ። በቃ ያልወሰዱኝ ቦታ የለም፣ ግን ምንም በሽታ ሊገኝ አልቻለም። እና የሰው አይን ነው ምናምን ነገር ተባለ። እናቴ በቃ አበደች። እናቴ እብድ ነች የሚገርምሽ ነገር እና በጣም አበደች። ያን ሰው ካልገደልኩት ምናምን ነገር አለች። አይ በፍቅር ካልሆነ በስተቀር እንደዚህ አይነት ነገር የሚሆንም ነገር አይደለም ምናምን ነገር አሏት። ከዛ በቃ እሺ ምናምን ነገር አለች። ሄደች ቀጥታ እዛ ሰው ቤት ማለት ነው። ሄደች እና ልጄ አንድ ነገር ብትሆን እርግጠኛ ነኝ እኔ ልጄን ሳይ በቃ ገላችኋለሁ፣ ገድያችሁ እዚህ ሀገር አትቀመጡም፣ እኔም አልቀመጥም እናንተም አትቀመጡ ምናምን ነገር አለቻቸው። ተይ እንዲህ በማስፈራራት አይደለም ምናምን ነገር ብሏት መጣ። ከዛን አጎቴ አጋጣሚ መጥቶ ነበር ብዬሻለሁ። ከዛን እሱ ተመልሶ ሄደ ማለት ነው። የሆነ ግንቦት አካባቢ ነው። ከዛን ያው ግንቦት አካባቢ ደግሞ ረብሻ ምናምንም ነበረ። ያኔ 3ኛ ክፍል ተማሪ ነበርኩ እኔ። ከዛም በቃ አጎቴ ሄዶ እሱ ሄዶ እንደ ማታውኑ ማለት ነው ጠዋቱን እሱ ህይወቱ አለፈ ማለት ነው። ከዛ እኔ ሙሉ ለሙሉ የነበረው ሰውነቴ ላይ ምናምን የነበረው ቁስል እንደ አዲስ ተወለድኩ ማለት ነው። በቃ ሙሉ ለሙሉ ጠፋ ከሰውነቴ ላይ ማለት ነው። ከዛ ሁሉም ገረማቸው ምናምን ነገር አዩኝ ምናምን ነገር በቃ እና አሁን ድምፅ እየለየው ስለነበረ ምናምን ነገር ለምንድን ነው ልጄ ምናምን ብለሽ ስታለቅሽ የነበረው ምናምን ነገር ስላ ልጅ ተብሎ ምናምን ይለቀሳል እንጂ እኔ እናትሽ ነኝ እንዴ ምናምን ብላ ተቆጣችኝ ማለት ነው። ከዛ እሺ ብላውን ነገር አልኩኝ። ብዙም ትኩረት አልሰጠሁትም ምናምን ነገር ያው ትምህርት ላይም ስለእንትን ስለነበሩ አጋጣሚ ሆኖ ዳይሬክተራችንም ወደ 4ኛ ክፍል እንዳልፍ ረዳችኝ፣ እግዚአብሔር ይመስገን። ከዛ እያልን 2000 ላይ ደረስን ማለት ነው። 2000 ላይ ስደርስ በቃ እናትሽ ደህና ነች ምናምን ይሉኛል ሰዎች ማለት ነው። አዎ እና አያቴ ደግሞ በጣም በየክፍለ ሀገሩ እየሄደ ሽሮ በርበሬ ምናምን ትነግዳለች ስለነበረ አዎ ደህና ነች፣ ዛሬ እኮ እንደዚህ ሀገር ሄዳለች ምናምን ስለ አይ እናትሽ እንዴ እናቴ ካለ 2 እናት አለኝ እንዴ ምናምን ብሎ ከሊስ ሲሉኝ ጊዜ እሷ እኮ እህቴ ነች ምናምን ነገር እላለሁኝ ማለት ነው። ከዛ አይ እሷ እናትሽ ነች ምናምን ነገር ይላሉ ማለት ነው። ከዛ ጠየኳት አያቴ ስትመጣ እናቴ ማነች ስል ምና ጉድዬብሽ ነው እንደዚህ የምትይ ምናምን ነገር አሉ። በጣም ደግሞ የመጀመሪያ ልጅም ቤት ነው የነበርኩ ማለት ነው። ማለት ሌላ ቦታም አለች ግን እንትን አትልም። ከዛ እናቴን ጠየኳት። አያቴን ስጠይቃ ጊዜ እሷ ነች ምናምን ነገር አለችኝ። ኦኬ አንቺ እናቴ ከሆንሽ አባቴስ ማን ነው ምናምን ነገር አልኳት ማለት ነው። እና አባትሽን ለማወቅ ከፈለሽ ግዴታ 5ኛ ክፍል መድረስ አለብሽ ምናምን ነገር አለችኝ ማለት ነው። እና በጣም እንትን እያልኩኝ 5ኛ ክፍልም ደረስኩኝ እያለን 2000 ላይ ደርሼ ነበርና 5ኛ ክፍል 2001 ላይ ትምህርት 7ኛ ክፍል ነበርኩ። ከዛ እናቴ አሁን እሺ 7ኛ ክፍል ደርሻለሁ አባቴ ማን ነው ምናምን ነገር አልኳትና በቃ ታማ አጋጣሚ ሼፍ ነበረች እና ወጥ ቤት ነው የምትሰራው። ቦረና ሄደች። ቦረና ስትሄድ ቢጫ ወባ አለባት እና ታማ ተመልሳ መጣች ማለት ነው። ከዛ በጣም ጠቋቁሯ ምናምን ነገር በቃ የምትድንም ራሱ ምናምን አልመሰለንም ነበር እና መጣች። ጥቅምት ምናምን አካባቢ ነው ምናምን ነገር ነው የመጣችው። ከዛ መጣች ምናምን ነገር አባቴ ማን ነው ምናምን ነገር ስላት በጣም ተቆጣች ማለት ነው። አባትሽን ለማወቅ ግዴታውን ደግሞ 7ኛ ክፍልን ጨርሽ እስከዛሬ 7ኛ ክፍል ደርሻለሁ ግዴታ ነው። በመጨረሻ እናትሽ አባትሽን አሳወቀችሽ? ልነግርሽ ነው። አይ ከዛን በቃ እሷም እንደዛ እያለች አጋጣሚ ሆኖ እሷም
2001 ላይ እዛው አካባቢ የካቲት ላይ እሷም በቃ ሁሉንም ነገር ነግርሻለሁ ምናምን ነገር አለችኝ እና አጋጣሚ እሷም ሳትነግረኝ ህይወቷ አለፈ ማለት ነው። ከዛ እንደምትሞት እሷም የሚገርምሽ ነገር ታውቅ ነበረና ከአክስቴ ጋር ተጣሉ ቤት ውስጥ ማለት ነው። ማለት እናቴ እንደዚህ ሰው ስጋዋን ቢበላ እንኳን በላኝ ምናምን የምትል ሰው አይደለችም። እና አጋጣሚ አክስቴ እሳት ወስዳ ስትወጣ እንዴት እሳት ይዘሽ ትወጫለሽ ከዚህ ቤት? ፈም እኮ ማለት ስንሞት ብንቃጠልበት ነው፣ እግዚአብሔር ቤት ሰማይ ቤት ነፍሳችን የሚቃጠልበት ነው ምናምን ብላ አበደች ማለት ነው። ከዛን ምን ሆነሽ ነው እንደምን እንዴት ያለሽ ምናምን እኮ ሰዓት ሊወሰድኩ ሌላ ነገር አይደለም ምናምን ስትላት እዛን አጋጣሚ ልትሄድ ስትል ልጄ በቃ አይዞሽ በርቺ፣ ተማሪ፣ ጠንክረሽ ተማሪ፣ የምትፈልጊውን ነገር ሁሉ አደርግልሻለሁ እና ስመጣ ደግሞ ስለ አባትሽ ምናምን ነገር ነግርሻለሁኝ እና ሁሉንም ነገር እንትን እናስተካክላለን ምናምን። ግን አለችኝ ሰው ልጅ በእግሩ የሄደ ሰው በሳጥን ተመልሶ ይመጣል አለችኝ። ማለት ምናምን ነገር ስላ በቃ በሳጥን ተመልሶ ይመጣል አይዞሽ አንቺ ምናምን ነገር አለች። እሷም ህይወቷ አለፈ። ከዛም በቃ እኔም ትምህርቴን ታውኩኝ፣ ሁሉንም ነገር በቃ ጠፋሁ ትቼ ቤተሰቦቼን ነገርኳቸው። እንዲህ ብላ ነበር ማለቷ ነበር ስል ሁሉም ሰው እንዴት እንዲህ ስትል አንቺ አትናገር፣ እኔ ያኔ ምኑንም ደጉንም ክፉንም አላውቅም እንዴት እንደዚህ ብዬ እናገራለሁ ምናምን ነገር አልኳት። ከዛም በቃ እሷ ከሄደች በኋላ ሁሉም ነገር አስታልቶ ምናምን ታውኩኝ። አጋጣሚ ሆኖ 16 ዓመት ላይ 2004 ላይ ከሆነ ልጅ ጋር ተገናኘን እና ተዋወቅን። ከዛን አገባው። ከዛም በኋላ 2005 ላይ መጀመሪያ ልጅ ወለድኩ ማለት ነው። ከዛም በቃ እግዚአብሔር እኔ ሁልጊዜ ማስታውሰው ፋሲካ ስትመጣ እናቴን ነበር ማስታውሰው እና ሁሌ እናድር ነበሩ ጊዜ ፋሲካ በመጣ ቁጥር አለቅሳለሁ ምናምን ነገር እና በቃ እግዚአብሔር እሷን ለመርሳት እንዲረዳኝ ነው መሰለኝ የዛሬ ፋሲካው ቀን የመጀመሪያ ልጅ ወለድኩ ማለት ነው። ከዛን በቃ እያልኩኝ ምናምን ነገር እሷው ደግሞ ታሪክም ደግሞ ሲደግምል ሁለተኛ ወንዱ ልጄን ደግሞ እሷ በሞተችበት ቀን ላይ ሁለተኛ ልጅ ወለድኩ ማለት ነው። እዛም በቃ እየኖርኩ ነው ነበረ። ለሚገርምሽ ነገር ሃይማኖቴ ክርስቲያን ነበር፣ ቤተሰቦች ኦርቶዶክስ ናቸው። ነገር ግን ባለቤቴ ሙስሊም ነበረ እና እሱም ልጅ ነበረ ያን ሰዓት። በቃ እኔም ወደ እስልምና ገባሁኝ እና አብረን መኖር ጀመርን እና በቃ ብዙ ታሪኮችን አሳለፍን። አብረን መኖር ከጀመርን በኋላ 2012 ላይ ከእሱ ጋር ተለያየን። 2009 ላይ ቤሩት ሄድኩኝ። ለምን ተለያያችሁ? ለምን? ቤሩት ሄድኩኝ እና ከቤሩት ስመለስ መጀመሪያ ቤሩት ሳልሄድ በፊት እሱ 2006 ላይ ታሰረ ማለት ነው። ያኔ 2006 ላይ ደግሞ አምቦ ላይ ረብሻ ነበረ እና የሆነ ማለት እሱ ያኔ እንደ ዱርዬም ነገር ስለነበረ ከግቢም አልወጣም፣ ብዙ ሰዎች እንዳይወጣ ምናምን ይከታተሉታል ምናምን ነገር እና በቃ እኔ እንደው ነበርኩ እኔም እብድ ስለነበርኩ ልጁን አሳቅፌው ምናምን ነገር ወጣ ነበር። እኔ እንደሆነ ዞር ምናምን ብዬ ወጣ ነበር እና እቃ ምናምን አንስተሃል ምናምን ተብሎ ታሰረ ምናምን ነገር እና አላነሳም፣ ጭራሽ አላነሳም፣ አልወጣም ከግቢ ራሱ ማለት ነው። የዛን ቀን ግን ያው አንዳንዴ ከምትጣላሹ ሰዎች ሲኖሩ ጥቆማ ምናምን ነገር ይመጣ የለ ከዛ በጥቆማ ነው የመጡት ማለት። ሲመጡ መጀመሪያ የሚገርምሽ ፖሊሶቹ ሲመጡ ኖርማሊ ሰዎች መስሎኝ ነበር። እሱ ሊስትሮ ምናምን ነበር የሚሰራው እና ጫማ ሰተነው ምናምን ነገር እሱ ሊስትሮ ይሰራል፣ መናሪያ ውስጥ ይሰራል። የሚያስተዳድርሽ ሁለት ልጅ እና አንቺን የሚያስተዳድረው በሊስትሮ ስራ ነበር? አዎ በሊስትሮ ስራ ነበር። ምንም ነገር እንደዚህ ገንዘብ ይገኛል። የሊስትሮ ስራ የቤት ኪራይ የሚከፍል አስቤዛ የሚችል ሚስትና ሁለት ልጅ የሚያስተዳድር ብር ያስገኛል የሊስትሮ ስራ። ያኔ 2006 ላይ አልወለድኩም ነበረ ሁለተኛ ልጄን ማለት ነው። አንዱን ብቻ ነበረ። ግን ያው ማለት እኛ ተከራይተን አልነበረ የምንኖረው፣ እናትና አባቱ ግቢ ውስጥ ነበር የምንኖረው። ቢሆንም መናሪያ ውስጥ ተፍተፍም ይሰራል፣ ሊስትሮም ይሰራል። በቃ እግዚአብሔር ይመስገን የራሳችንን የምንለውን ነገር አናጣም። እንደ ሰው ትልቅ ነገር ሳንን ባንደርስም ማለት ነው። እና በቃ ኪራይ ምናምን የለብንም። ቤት ውስጥ ቀለብ ምናምንም በስነ ስርዓት ነው የሚገዛ። ብቻ ነው በቃ በእናት አባቱ ቤት የምትኖሩ ከሆነ የቤት ኪራይ ከሌለባችሁ የምትበሉት ብቻ ነው የምንበላው። እና አስቤዛ ነው ግቢ ውስጥ የራሳችንን ሰርተን ትንሽ ኩሽና ነበረው ሰጥተውን ማለት ነው እነሱ የምንኖርበትን ግን መኖሪያ አድርገነዋል እኛ ለራሳችን። ከዛን ታሰረልሽና ሄደ። ከመታሰሩ በፊት አባትየው ነፍሳቸውን ይማርና ሲጋራ ምናምን በጣም ይወዳሉ አባትየው። እና አጋጣሚ ሲሄድ የሆነ ጓደኛው ሲጋራ ተሸክሞ ሲሄድ እስቲ አምጣው ምን ያደርግልሃል አንተ አታጭስ ስለ አባቴ ልስጠው ምናምን ነገር ይልልሽና
ተቀብሎት ይመጣል ማለት ነው። ከዛ ተቀብሎት ሲመጣ ለአባትየው ይሰጠዋል አንዱን ፍሬ። ሁለቱን ፍሬ ደግሞ ቤት ውስጥ ያስገባና ያስቀምጥና አንደኛው ይጠፋል። አጋጣሚ ሆኖ ከእናትየው ጋር እናትየው ይዘው ሲጋራውን ያይና የሲጋራ ኬታ መጣሽ ምናምን ነገር ሲላ ጊዜ እኔ ራሴ ያለኝ ምናምን ነገር አሉ ማለት ነው። ከዛ እንዴ ታዲያ ይሄ ሲጋራ ከኔ ቤት የወጣ ነው ስጪው ለአባይ ለምንድን ነው እንደዚህ የምታረጊው ምናምን ነገር ሲሉ ያው ትልቅ ሰው እንግዲህ ከባድ አይደለም ታዲያ እናትየው አለቀሱ ማለት ነው። ያልወሰድኩ ምናምን ብለው አጋጣሚ አዋቂ ቤት ሄዱና እኔ ነት ወስጄ ከሆነ ምናምን ጡቴ ፍረርታይ ምናምን ነገር ተብሎ ለካ ተነግሯቸዋል። እኔ አላቅም። እና አጋጣሚው ታዋቂ ቤት ሄደው ረገሙት ማለት ነው። ከዛ ረግሞት ነበረ። በንጋታው ሰኞኑ ሊያዝ እሱ እሑዱን ምናምን መጡ ሰዎቹ ፖሊሶቹ። እሱ ኳስ ለማየት ሄደ። ከዛ እቃ ሰተነው ነበር ምናምን ነገር አሉ። ከዛን ኦኬ ችግር የለውም ምኑና እስቲ የትኛው ነው ምናምን ብዬ መዳበሪያ ውስጥ በብዛት ይዞ ስለሚመጣ ይሄ ነው ምናምን ነገር አልኳቸው ማለት ነው። አረ እዚህ ውስጥ የለም ምናምን ነገር ቤት ምናምን ሊኖር ይችላል ምናምን ነገር ሲለኝ እኔ ቆይ እስቲ ገብታችሁ ይዩታ ምን ችግር አለው ብዬ አልጋ ስር ምናምንም ሳሳያቸው ምንም ነገር የለም ማለት ነው። ከዛ ወጥተው ሄዱ ማለት ቴሌቪዥን ሰርቀዋል ምናምን ነገር ተብሎ ነበር። ከዛም በኋላ እሺ ምናምን ነገር ብዬ አየሁ ወጥተው ሄዱ ማለት ነው። ከዛ አጋጣሚ እሱ ታሰረ። እናትየው ደግሞ ምንሽ ያልገባኝ እናትየው ለአንድ ፍሬ ሲጋራ ነው አዋቂ ቤት ሄደው እኔ ይህንን ሲጋራ ካነሳው ብለው አስረግበውት ልጃቸውን የመጡት ለአንድ ፍሬ ሲጋራ ነው። ፓኬታ ማለት ነው። እቺ የምትያዟ ፓኬት አለች። 20 ፍሬ የምትይዘው 20 ፍሬ እኔ አላውቅም ለሱ ማለት ነው። እና ሄደው ሰው ታይ በኋላ ራስሽ መተሽ ለምትለምኙ ነገር ረፊ ምናምን ነገር ሲሏት ጊዜ አረ በፍጹም ምናምን ነገር አለች አርግታ። በጣም በፍጹም አይሆንም ምናምን ነገር ብላ ያው ቃሉን በኦሮምኛ ከነገርኩሽ እንትን አይልሽም ብዬ ነው እንጂ በአማርኛ ስትናገር እናትየው አዋቂ ቤት ሄደው ለአንድ ሲጋራ ብለው አስረግመውት በነጋታው ፖሊስ ያዘው። በነጋታው ፖሊስ ማለት ነው አይደል? ከዛም በነጋታው ፖሊስ መጥቶ ያዘው። ፖሊሶች መጥተው ያዙትና ምናምን ነገር እሱ እስር ቤት ገባ። ያለምንም ፍርድ 6 ወር ታሰረ ማለት ነው። ያለምንም ፍርድ። ከዛን ከ6 ወር በኋላ እህትየውም አጋጣሚ የአረብ ሀገር ነበረች ብር ምናምን ላከችለትና ወጣ ከእስር ቤት ማለት ነው። ከዛን በኋላ ከእስር ቤት እሱ ወጣ። ከእስር ቤት ከወጣ በኋላ ያው መስራት ጀመረ። ብርም ሰው በሚሰጠው እስር ቤት ሄዶ ሲጠይቁትም አያጠፋም ነበረ እና ወጣ ምናምን። እህትየውም ከላከችለት ብር ላይ እንትን ገዛ፣ ሳይክል ገዛ። በሱም እየኖር ምናምን ነገር አጋጣሚ እኔም 2ኛ ልጅ ወለድኩኝ። ከዛም በኋላ እናትየው አሁን እኔ ስለረገምኩክ ግዴታ ያንተ ምግብ አልበላም ሄደን እንደዚህ መጥፋት አለበት ምናምን ነገር አሉ ማለት ነው። እንዴ ነገር ምንድን ነው? የት ነው ሄደን የምንጠፋ? እንደዚህ አይነት ነገር አላቅም አልሄድምም፣ አይመለከተኝም ምናምን ነገር አላቸው ማለት ነው። ከዛን ግዴታ ነው ምናምን ነገር ብሎ ሰው ሁሉ ጓጓ ምናምን ሲልበት ጊዜ ኦኬ ተነሽ እንሂድ ምናምን ነገር አለ። ከዛ ላይ ሲጀመር መጀመሪያም ነግሬሽ ነበረ ይሄ ነገር እኔ ጋር አይደለም ሌላ ቦታ ሄዳችሁ ገና ወደ እኔ መታችሁ ምናምን ነገር ብዙ ፕሮሰስ አለው ሂዱ ተባልን ማለት ነው። ከዛን አጋጣሚ ሆኖ እናትየው ሌላ ነገር ታወራለች። 2ኛ ልጁ ከእሱ ከወጣ ከ4 ከ5 ወር በኋላ ነው ያረገዝኩት እና ልጁ ያንተ ልጅ አይደለም ምናምን ነገር ትለዋለች ማለት ነው ለባለቤቴ። እንዴት ምናምን ነገር ሲል ከሌላ ሰው አርግዛስ ቢሆን አንተ በዚህ ሰዓት በወጣክበት ሰዓት እንዴት ሊሆን ይችላል ምናምን ነገር አለች ማለት ነው። ከዛ የሚገርምሽ ሲወለድ ልጄ ራሱን ኮፒ መንታ ነው የሚመስሉት እና ራሱን የተወለደው ማለት ነው። ከዛ ሄድንና አጋጣሚ ሄደን እኛ ምንም እንትን አላለም እንደዚህ ጨረስንለት ሁሉንም ነገር። ከዛ ሰውየው ቤት ተመልሰን እንድንሄድ ስንል የሄድንበት ቦታ ማለት ነው እናንተ እቺ ልጅ ምን እያደረጋችኋት ነው ያላችሁት ምናምን ብሎ ይጠይቁታል። ማለት ምን ያደረግናት ምናምን ነገር አሉ ማለት ነው አለሱ። ከዛን አይቶ ምናምን ነገር ሲል አንተ ከእናት ጋር ሄደክ ጃጂ የሚባል ሀገር አለ እና ሄደክ እስቺ ልጅ ሊያሰርተከባት መተካል ነበር እንዲ አሉት። አንዴ አፍራህ ባዮ ላይ ያለው ቁጥርሽ ዋትሳፕ አለሽ? የነበረው ነገር ማለት ነው ግዴታ እሱን የረገሙትን ነገር ሄዳችሁ ማስፈታት አለባችሁ ተብለን እናስፈታለት ሌላ ቦታ ሄድን ማለት ነው። ከዛ ያለውን ነገር በጠቅላላ ለነሱ ጉማ ምናምን ላረጊቷ ማለት የሚሰጣቸው ነገሮች ነበሩና የሚገባቸውን ነገር ክፍ ሰጧቸው ምናምን ነገር ተባለ።
እሺ ምናምን ብለን በቃ ለመክፈል ግዴታ እዛ መሄድ ነበረብን ማለት ነው። ከዛን እዛ ሄደን ጨርሰንላቸው ስንመጣ ሰውዬው እዛ የሄድንበት አዋቂ ቤት አንተ እቺ ልጅ ምን ስታረጋቸው እቺ ልጅ ምን ስታረጋት ነበረ ከእናት ጋር ሆነ ምንድን ያደረክባት ምናምን ነገር አሉት። ከዛ እኔ ምን አደረግኩባት ምንም አላደረግንባት ምናምን ነገር አለ ማለት ነው። ከዛ አንተና እናትህ ሆነክ ጃጂ የሚባል ሀገር አለና እዛ ሄደህ አሰርታክባት ወረል የመጣችሁት ምናምን ነገር አሉት ማለት ነው። ከዛ አረ በጭራሽ እኔ እሷ ላይ ምናምን ነገር አለ ማለት ነው። ከዛ ትንሽ የ6 ወር ልጅ ነበረ ልጄን ታቅፌ የነበርኩት እዛ ሄር ነው እና ከዛም በኋላ እሷ ላይ ምናምን ነገር አለው። ከዛ አንቺ ውስጥሽ አያውቅም እንዴ ምናምን ነገር ሲሉኝ ምን ለማለት ፈልገው ነው እርሶ ልጅ ውስጡ ጠንቋይ ቤት ሴር ጠንቋይ ቤት ላሰራብሽ ሄድኩኝ ይለኛል ወይንስ አሰርቼ መጣሁብሽ ምናምን ብሎ ይለኛል ምናምን ነገር አልኳቸው ማለት ነው ሰዎቹን። ከዛን አይባልም ምናምን ነገር ለምን አይባልም የማላውቀውን ነገር አላውቅም ብዬ ነው የምናገረው ምናምን ነገር። ከዛን ገባሁኝና ከነከነኝ አንተ እኔ ላይ እውነት ከእናትህ ጋር ሄደክ እንደዚህ አይነት ነገር አደረክብኝ ምናምን ነገር አንተ በእኔ ላይ ምናምን ነገር ስለ አረ ምናምን ነገር በጭራሽ ምናምን ነገር አለ ማለት ነው። እኔ ምናምን ነገር አለ። ከዛ ምንም አልተናገርኩ ምናምን ትቼ ምናምን ነገር አጋጣሚ አክስቴ ቤሩት ነበረች እና እኔም እንደ እናቴ ብን ብዬ ጠፍቼ ህይወቴን ከማጠፋ ሬሳዬን ከምትወስዱ ወይስ ከዚህ ሀገር ከምታስወጪኝ የትኛው ይሻልሻል አልኳት ማለት ነው። እንዴት እንደዚህ ታያለሽ ምን ተፈጥሮ ነው ምናምን ነገር ስለ ያለውን ነገር ሁሉን ነገር ነገርኳት ማለት ነው። ከዛም በኋላ ሲጀመርም ራስሽ ፍላጎትሽ ሆኖ የገባሽበት ህይወት ነው። ልጆችሽን ነው ማየት ያለብሽ በዚህ ሰዓት። እሺ ልጅሽ ደግሞ ትንሽ ከፍ ይበላለችን ከፍ የሚልበት አማርኛ የለም። በቃ እሱ እኔ ላይ እንደዚህ አይነት ህይወት ካደረገ እኔ ለምንድን ነው ከእነሱ ጋር እዚህ የምኖረው ምናምን ነገር ብዬ በቃ መሄድ አለብኝ ምናምን ነገር አልኳት። እግዚአብሔር ይስታትሰው በአንድ ወር ጊዜ ባልሞላ ውስጥ ፓስፖርት ምናምን እንዳወጣ ረዳች ምናምን ነገር ሁሉንም ነገር ሰራሰችልኝ እና ወደ ቤሩት ሄድኩ ማለት ነው። ሲሄድ ልጄን የ7 ወር ልጅ ሰጥቼው ሄድኩ ትንሹን ማለት ነው። ከዛ ላይ 7 ወር ሰጥቼ ሄድኩኝ። 2 ዓመት ከ6 ወር ነው ሰራው ማለት ነው። በቃ ማለት እኔ ልጆቼን ለማሳደግ ምንም ነገር እንዳልተፈጠረ ለመሆን በቃ ታውኩኝ ማለት ነው ሁሉንም ነገር። ከዛ እናትየው ግቢ ውስጥ ስለነበር የተሻለ ቤት እንስራ ምናምን ነገር እዛው ስል እህትየው እኛ ልንሰራበት የነበረበት ቦታ ላይ ሰራች። ከዛ ከእሷ ቀጥሎ ያለውን እንስራበት ሲለን ችግር የለውም ዋናው እኛ የምንኖርበት ሳሎን እና መኝታ ቤት ከሆነ በቂያችን ነው ለሁለቱ ልጆች ምናምን ብዬ ሰራው ምናምን ነገር ማለት ነው። ከዛን አጋጣሚ ሆኖ እኔና እሱ እዛ ሄደን ለአሮጊቷን ለማስፈታት የተነገረውን ነገር ሄዶ ጠይቋል ማለት ነው። እማዬ እንደዚህ እኮ ብለው ጠየቀኝ እዛ ምናምን ነገር አሉ ማለት ነው። ከዛም በኋላ በቃ እኔ ረመዳንም ሲመጣ ምንም ነገር ያው ለልጆችም ስለሚይዙልኝ ምናምን ብዬ ቀለብ ምናምንም ልካለሁ። ያን በአቅሜ 2009 ላይ ስትሄጂ 4000 ምናምን ብር ደሞዟ ብዙም አይደለም። የቤሩት ታውቂያለሽ 150 ብር ሲመነዘር እና ወደ ቤሩት ስትሄጂ ሁለተኛ ልጃቸው አልተወለደም ነበር? ተወልዶ 7 ወር ትቼባቸው ሄድኩኝ። ትልቁ ልጅሽ እና ሁለተኛ ልጅሽ በስንት ዓመት የሚበላለጡት? የ3 ዓመት ልዩነት አላቸው። ዓመት ልዩነት። ያኛው 3 ዓመት ከ7 ወር ሲሆን የኛው 7 ወር ማለት 3ኛ ዓመቱ ላይ ነው ልጄን የወለድኩት። 4 ዓመት ከባልሽ ጋር አብረሽ ኖረሽ ነው ወደ ቤሩት ሄድሽው? ለምን ባልሽ እያስተዳደረሽ አልነበር ኦልሬዲ? ማለት በቃ እነሱ እንደዚህ አይነት ነገር አድርግተውብሻል ምናምን ሲባል በቃ ካፋኝ። ለምን ላይ እንደዚህ ማድረግ አስፈለገ? ቢያንስ በቃ አብረን መኖር ከኖርም መኖራችን ነው። መለያየት ከቻለን ደግሞ መለያየት እየተቻለ እንዴት እንደዚህ አይነት ነገር እኔ ሄደህ ታሰራለህ ምናምን ነገር አልኩት። ከዛም በጭራሽ እኔ አላደረግኩብሽ ምናምን ነገር አለ ማለት ነው። ከዛም በኋላ ችግር የለውም በቃ እኔ ምናምን ብዬ አክስቴን አንድ ነገርኩሽ በቃ ራሴን ከማጠፋና እንደ እናቴ ህይወቴ ከማጠፋባችሁ ወይስ ከዚህ ሀገር ከምታስወጪኝ ስለ ቤሩት ስንት ዓመት ሰራሽ? 2 ዓመት ከ6 ወር ሰራ። ለማን ነበር የቤሩት ደሞዝሽን? በሱ ምልክለት አለው ቤት ያው እንደነገርኩሽ ቤታችንንም ሰራ እንኳ የሚያስፈልገውን በጠቅላላ ቤት ውስጥ ገዛዛው ምናምን ነገር እና ስመጣ በቃ ለመኖር ነው መጣ። ቢያንስ የሚያስፈልገውን ነገር እሱ ይችላል ምናምን ነገር እንኖራለን የሚለውን ብቻ ያው የሰው ልጅ ቤትና ንብረት ነው መሰረታዊ ለልጆቻችን ነገር ልጆች የምፈልገውን ነገር አድርጌላቸዋለሁ ሁሉንም ነገር ገዛዝቼ ከዛን ተመልሼ መጣሁ። ስመጣ $600 ብቻ ነው ይዤ የገባሁት። የሚገርምሽ ነገር ማለት ነው በቃ ማለት ሁሉንም ነገር በሱ ስለምልክ አልቋል ጨርሷል ምናምን ነገር እና ስመጣ በቃ ሁሉንም ነገር እንትን ብሏል። ያኔና ሲሄድ ለአሮጊቷ ማለት ነው እንደዚህ እኮ ብላ አለች። ሰውየው ጠየቀኝ ምናምን ነገር ይላቸዋል ማለት ነው።
ከዛም በኋላ እኔ አላልኩም፣ ያን በአንደበቴ አልተናገርኩም ለምን እንዲያደረክብኝ የሚለውን ነው እንጂ። ከዛም አሁንም የለመደ ነገር የሚተው ነገር አይደለም ማለት ታዲያ አሮጊቷ ትሄድልሽና አሁንም እዛ መጀመሪያ የሄደችበት ሰውዬ ጋር እውነት አምላክ ከሆንክ እቺ ልጅ በሰላም ግቢ አታስገባት፣ ወይ ሬሳዋን አምጣልኝ ወይ አብዳ እንድትገባ አድርግልኝ ምናምን ብሎ ይረግሙኛል ማለት ነው። ማነው የሚነግርሽ ለአንቺ ጠንቋዩ ጋር ሄደው እንዳስረገሙሽ? ስገባ አገር ቤት የተነገረኝ፣ ስገባ ኢትዮጵያ ማለት ነው። እዛው የሰፈር ሰው አብረው ጠንቋይ ቤት ሄዱ ወይስ ጠንቋዩ ማለት የጠንቋዩ እዛው አብረው የሚሄዱት ምናምንም አላቸው ጓደኛሞች አይጠፉም መቼም ማለት ነው። ከዛ ስመጣ ሰው ሁሉ ያየኛል ማለት እኔ ሰው በ2 ዓመት ከ6 ወር ልዩነት የለኝም። ሰው አረሳም። ለምንድነው ሰው አፍጦ የሚያይም ተፈጥሮ ነው ምናምን ነገር እላለሁ ማለት ነው። ሰው ሁሉ ያየኛል። ከዛ ምንድነው ችግራችሁ? ምንድነው እኔ ላይ አፍጣችሁ መታወት ማለት ምንድን የተፈጠረው ነገር እስቲ ንገሩ ምናምን ነገር ስል እንደዚህ እንደዚህ እኮ ብለውሽ ምናምን እኔ በአንድ በተቢ ታዲያ ምድር ምን ችግር አለው? እግዚአብሔር ምድርና ሰማይን የፈጠረ አምላክ ለምን ሬሳይን ከዛ አብዝቶ ያሳያቸዋል? እዚሁ ሀገር ቤት እያለው ለምን አያሳያቸው ምናምን ነገር አልኳቸው ማለት ነው። እዚሁ እያለው ያሳያቸው በቃ እውነት እኔ በቃ እንደሆነም ወላሂ ምናምን ማለትም ብዙ ምንትን ስለማለት ማለት ምድርና ሰማይን የፈጠረ አምላክ ነው የምለው ብዙም ጊዜ ራሱ ማለት ነው። ምድርና ሰማይን የፈጠረ አምላክ አንተ እነሱ አላ ብሎ የጠሩክ እኔ ደግሞ እግዚአብሔር ብዬ ከልጅነት የጠራው ካልቆልካቸው እውነተኛ እኔ በምላሴ ብያለው ከሆነ እዚሁ አሳያቸው። አለበለዛ በእነሱ ልጅ አወጣ ደግሞ አይ ደግሞ በልጆችሽ ነው የምትመጣው ካልክ ደግሞ በራሴ በማፀኔ በወጡት ልጆች አርግተህ ካሳያቸው አልኩኝ። በቃ ምርር ብዬ አልቅሼ ማለት ነው። ከዛን አልኩና በቃ እንደሆነ ተመልሼ ራሱ ሄዳለሁ ወይ ሊያልኩና ደግሞ አልሄድም እንደሆነ ከሄድኩኝ ሸሽቼ ምናምን ነገር ነው እዛ ሄጄ ህይወቴ ለምን ይበላሻል አልኩኝና አጋጣሚ እንትን አልኩኝና 3ኛ ልጄን አረገዝኩ ማለት ነው 2012 አካባቢ። ከዛ በጣም ያመኛል ማለት አጋጣሚ ሶስተኛ ልጅ አረገዝሽ? አዎ ቤሩት ከተመለስኩ በኋላ እቤት ከተመለስኩ በኋላ እግዚአብሔር ታሪካቸውን ያሳያቸዋል። በቃ እግዚአብሔር ታሪካቸውን የምታሳያቸው በእኔ ላይ ማድረግ ከቻልክ አትደጋግሚ እኮ አልሽ። በቃ ታሪካቸውን ያሳያቸዋልሽ እና ገብተሽ ከባልሽ ጋር ሰላም ነሽ። ድሮም አንቺ የባልሽ ቤተሰቦች ጠንቋዩ የባልሽ ቤተሰቦች ጠንቋይ ቤት ሄደው መድኃኒት አሰርተውብኛል የሚለውን ጠንቋዩን ስላመንሽ ጠንቋይ አምነሽ ተሰደድሽ። ከ2 ዓመት በኋላ ተመለሽ። ከባልሽ ጋር አብረሽ ሆንሽ። 3ኛ ልጅ ተወለደ፣ ተረገዘ። ከዛ የ3 ወር እያለው አጋጣሚ እያለፍኩኝ ከዲሽ ላይ ወደኩኝና እንትን አልኩ ወደኩ ማለት ነው። ስወርቅ ሙሉ ግማሹ ጥርሴ ወደ ውስጥ ገባ ማለት ነው። ዲሽ ላይ ማለት ከዲሽ ላይ እንዴት ነው የሚወደው? ዲሽ እንደዚህ ማተላለፊያ ዲሽ ነበር አለ ቱቦ የለም ኢትዮጵያ ያለው ዲሽ ነገር ቆሻሻ ውሃ የሚያሳልፈው እሱን ይሻገራል። አዎ ዲሽ ነው የሚባለው እኛ ጋር እንግዲህ። ከዛ አጋጣሚ እያወራው ስለነበር መሬት ቁጭ ብዬ ነበር እያወራው ስነሳ ወደኩኝ። አጋጣሚ ስወርቅ ዲሽ ውስጥ ነው የገባሁት እና የ4 ወር ነብሰ ጡር ነበርኩ የዛኔ። ዲሹ ሆዴን አገኘኝ ማለት ነው። ሆዴን አገኘኝ፣ ግማሹ ደግሞ ጥርሴን አገኘ። ስመለስ ጥርሴን አገኘ፣ ሙሉ ጥርሴ ወደ ውስጥ ገባ። እንትን አላለም። ከዛ ሙሉ ጥርሴ ወደ ውስጥ ገባ። ከዛን ጥርሴ ወደ ውስጥ ገባ። አጋጣሚ ሆኖ ያው ትላልቅ ሰዎች የድሮ ሰው ያውቁ ነበር ማመሲያ አምጡ ምናምን ብሎ መለሱልኝ። ድርብ ጥርስ ነበረኝ፣ እሱ ተሰበረና ኖርማል ነው ግን ጥርሴ ምንም አይልም፣ ያመኛል ቅዝቃዜ ምናምን ስነካና አጋጣሚ ደም እየፈሰሰኝ ነው ምናምን ነገር አልኳቸውና ወደ ሐኪም ቤት ሄድኩ ማለት ነው። ከዛ እነሱ አልሐምዱሊላህ እያሳየኝ ነው አሉ ማለት ነው። ከዛ አለቀስኩ ማለት ነው። ሲሄድ ዶክተሯ አሁን በቃ ባለሽበት ሁኔታ ጽንሱን ማቋረጥ አለብን እንጂ ለደም እንደዚህ እየፈሰሽ በፍጹም ብትወልጂ እንኳን ጤነኛ ልጅ አትወልጂም ምናምን ነገር አለችኝ ማለት ነው። ከዛን በቃ አሁን ያለሽ አማራጭ ማስወረድ ነው ምናምን ነገር ስትለኝ ኦኬ ቤት ደርሼ ተዘጋጅቼበት ልምጣና አስወርዳለሁ ምናምን ብዬ ገባው ማለት ነው። ከዛ እና እንሂድ በቃ ከአንቺ ህይወት የሚበልጥ ነገር የለም። እሱ ደግሞ እንትን አላለም፣ ይሄንን ነገር እንትን አላለም። ከአንቺ ህይወት የሚበልጥ ነገር ስላሌለ ልጅቷን እንትን አትቤ በቃ ናው እናንትን እንበል። ልጆች አለን እግዚአብሔር የሰጠ 2 ልጆች ስላለ እነሱ ይበቁናል፣ ነገር ልጅ ወጣት እንወልዳለን ምናምን ነገር። ከዛ እሺ ምናምን አልኩና ደቤት ገብቼ በፍጹም አልወጣም አልኳቸው ከቤት ማለት ነው። አልሄድም አብሬያት እግዚአብሔር የሰጠኝን ፍሬ ራሱ መጥቶ እስከሚያወርድ ድረስ እንደ በመድኃኒት አላስወርድም እሞታለሁ ከልጅቷ ጋር አብሬ ከጽንሱ ጋር አልኩኝ ማለት ነው። ከዛ ልጅቷ ሲመታኝ ወደ ግራ ጎን ተለጥፋ ነው እንትን ሰውነት እያደገ መጣ። ከዛም ብዙ ጊዜ ያመኛል። ሐኪም ቤት በቃ ተመላልሼ እሄዳለሁ ሐኪም ቤት ብዙ ጊዜ ማለት ነው። እና ዶክተሮቹ እንደሆነም ከሚገርም ይሳላችሁኝ ማለት ነው። እና በቃ እንደሆነም አትመላለሽብን ምናምን ነገር ሐምሌ
ለሰኔ 23 2012 ባለሰኔ 23 ሄድኩኝ ሆስፒታል ማለት ነው። የመጨረሻ ቼክአፕ ነበረኝና ሲሄድ በቃ ሐምሌ 14 ነይ ከዚህ በኋላ አትመላለሽብን ምናምን ነገር አሉኝ ማለት ነው። እሺ ችግር የለውም ምናምን ብዬ ገባሁኝ። ከዛም በኋላ ሐምሌ 7 ማለት ነው። ሐምሌ 7 ሊነጋ በጣም ኃይለኛ ዓመት ያዘኝ። እኛ ግቢ ሰዎች ያውቃሉ፣ ቤተሰቦቹ ግቢ ምናምን አይተኙም ማለት ነው። እና እናትየው ደግሞ የማዋለድ እንትን አላቸው፣ ያዋልዳሉ። ልምድ አዋላጅ ምናምን የሚባል ነገር አለ አይደለ? ያውቃሉ እነሱ እትብት እንዴት እንደሚፈታ ምናምን ነገር እና ከዛን አጋጣሚ ምጤ መጣ። ከዛን ጣርቼው እንደ ይቆረጣል እንጂ እኮ መቁረጥ ልልሽ ነው። እትብት መፍታት ማለት መቁረጥ ማለት ነው። ከዛ እሱን ጠርቼ ማለት በጣም እያመመኝ ነው መሰለኝ፣ ሂድና እናትህን ጥራልኝ ምናምን ነገር አልኩት ማለት ነው። ከዛ ስላስለው ጊዜ ሄዶ ሲያንኳኳ የሚገርምሽ ነገር አልሰማም አሉ። ሌላ ጊዜ እኮ እስከ ሌሊቱ 8 ሰዓት 9 ሰዓት ምናምን አይተኛም እኛ ግቢ ማለት ነው፣ ይቀመጣሉ። ለምንድን ነው የባልሽ እናት እንዲህ ጥልቅ ያደረጉሽ? አይዶን እኔ ምን እንዳደረግኳቸው አላውቅም፣ ግን እግዚአብሔር ያውቃ። ከዛ ሄዶ ቢያንኳኳ ማለት ነው አልከፍትም አለ ማለት ነው። ከዛ እኛ አካባቢ ኪዳነ ምሕረት ቤተክርስቲያን አለና ለሊት ቅዳሴው ይሰማል በጣም ማለት ነው። ቅዳሴው ይሰማል እና ነገ ደግሞ እንደ አጋጣሚ ሆኖ ስላሴዎች ናቸው ነበረ ማለት ነው። ከዛ ቀጥ ብዬ ነው የወጣሁት ወደ ውጭ ማለት ነው። ከዛ እውነት ኪዳነ ምሕረት ድሮ ልጆኝ የቤትሽ አገልግያለሁ ከሆነ ስላሴዎች እውነት እኔ አገልግዬዎታለሁ ከሆነ ዛሬ ኪጄ ሙስሊም እንኳን ብሆን እናት አባት አጠገቤ የለም፣ ቤተሰብ አጠገቤ የለም። አታዋርዱኝ እባክህ አታዋርዱኝ። ለምን በቃ አንችልም፣ ሪፈር ወደ አዲስ አበባ ተጽፎልኛል። በ14 ጳውሎስ ሆስፒታል ሄደሽ ትወልጃለሽ ተብዬ ማለት ነው። ከዛን በቃሽ ምናምን ብዬ ነበር እና አታዋርዱኝ፣ ስላሴዎች አታዋርዱኝ፣ እውነት አሳልፈው ለሴጣን ይሰጡኛል፣ ሴጣን ከእርሱ ይበልጣል እንዴ፣ አሳልፈው አይስጡኝ፣ አታዋርዱኝ ምናምን ነገር ብዬ አጋጣሚ ይሄን ብዬ ማለት ነው። ዞር ስል ልጅቷ ወጣች ከውስጤ ማለት ነው። ወረደች ማለት ነው ልጅቷ። ከዛ ጠርቼ ናናና ፎጣ በቃ ልጅ ሲወለድ ታውቂያለሽ ያለቅሳል አለና፣ እች ግን ምንም አላለቀሰችም። ዝም በቃ እንደሆነም እኔ የሞተችን ነገር ነበረ የመሰለኝ ምናምን ነገር። ከዛ ናና አንሳልኝ ምናምን ስለው ፈራ እሱ ማለት ፎጣ አምጣ ምናምን ነገር ልጅቷ አንሳ ስለው ፈርቶ ምናምን ሮጦ ወጣ። የሰፈር ሰው ምናምን እንዳለ አጠገብ ነበሩ፣ ሙሉ ሰው ጠራ ማለት ነው። ከዛ ቤት ወለድኩ። ኦፕሬሽን ትሆኛለሽ የተባልኩት እግዚአብሔር ይመስገን ቤት ወለድኩ ማለት ነው። ከዛ ማንም ሳይመጣልሽ እናትየው ባልሰማ ሙድ ላሽ አሉ። ማንም ሳይመጣልሽ አንቺና ባልሽ ብቻ ባላችሁበት ነው የወለድሽው ወይስ? ማንም ባሌለበት በቃ ስላሴዎች አታዋርዱኝ ምናምን ብዬ ጸሎት አድርጌ ዞር ስል ልጅቷ ወረደች መሬት ላይ ማለት ነው። ከዛን ያለኝ አጋጣሚ ሶፋ ነበረኝ፣ ሶፋውን ይዤ ተንበረከኩኝ። ከዛ ልጅቷ ወጣች ከመሬት ላይ እንትን አለች። ከዛም በኋላ አብዲ ነው ስሙናና ልጅቷን እያት በህይወት አለች ምናምን ነገር ስራ አነሳትና ያው እምብርት ተያይዞ እንትን የለ ኧረ የሆነ ነገር እየተያያዘልሽ ነው ምናምን ብሎ እሱ መልሶ ፎጣ ላይ አስቀምጧት ወጥቶ ሄደ ማለት ነው። ከዛ የሰፈር ሰው ማን መጥቶ ቆረጠልሽ? የሰፈር ሰው መጣና አጋጣሚ ቁረጡ ምናምን ሲባል ያው እንግዲህ ተረግመውኝ የለ እንዳይተላለፍባቸው ማለት ነው። ማለት እንደዚህ አይነት ነገር ይሄዳል መሰለኝ አላውቅም። ከዛም በኋላ እንዴት እንደሚቆረጥ እኮ እኔ አላውቅም ምናምን ነገር ባህሉ አሮጊቷ ማለት ነው። ከዛን አንድ ጎረቤታችን አለች ፊት ለፊት ሙስሊም ነች። ከዛን መጣች እሷ ማለት ነው። ያ ረቢ አለች፣ ወይ እናት አትርፍልኝ ወይ ልጅ አትርፍልኝ፣ አለበለዚያ ሁለቱንም አትርፍልኝ። እኔ 5 ቀን ሰላት ቀኑንም ማታውንም ሰግድልሃለሁ፣ አንተ ብቻ እንዳትታወርኝ አትርፍልኝ ምናምን አለች እና ከባሏ ጋር መጣችና ገቡ ማለት ነው። ሁለቱ ገቡ። ከዛ ውጡ ተባሉ። ሌሎቹ ውጡ አላቸው የእሱ ባል ማለት ነው። አንተ ምላጭ ምናምን ፈልጋ አምጣ ተባለ። እሷ ሴትዮዋ ልጅቷ ሱቅ ስለነበራት ከሱቋ ሄዶ ምላጭ ምናምን ይዞ መጡና ከዛ ዝም ብላ ማታውቅም የቱ ጋር እንደሚቆረጥ ምናምን ዝም ብላ ቆረጠች ማለት ነው። ከዛም በኋላ አጋጣሚ ዝም ብላ ቆረጠችው። በቃ 5 ቀን ሙሉ ሆኖኝ ትብቱ እምብርቷ እስኪወርድ ድረስ 10 እየመጣች እንዴት ሆነች ልጅቷ ምን ሆነች? በቃ ለምን እምብርት በስነስርዓት ካልተቆረጠ ወደ ውጭ ይወጣል ይባል የለ ታዲያ። ከዛን አለች ማለት ነው። ከዛን አጋጣሚ ልጄ ስትወለድ ትንሽ እግሯ የተንጠለጠለ ሆነ ዲሹ የመታኝ ማለት ነው። ከዛን እግዚአብሔር ይስጣቸው የወደቅኩበት ቦታ ለ9 ወር ተኝታ ስለነበረ በአንድ አጋጣሚ 13 ሰኛ
ተኝታለች ነው የሚሉት ማለት ነው። ከዛ በቃ አጋጣሚ እንትን አለች፣ እግሯ የተንጠለጠለ ነው። ከዛም በኋላ ሮጊቷን ትብቱ ምናምን ከተቆረጥኩ በኋላ ምናምን ሁሉ ነገር ከተስተካከለ ሰው ካነሳ በኋላ ያው ማምጣታቸው አይቀርም። መጥቶ እንቅልፍ ወስዶኝ እኮ ምናምን እንዴት እንደሆነ አላውቅም ምናምን ነገር አሉ። ሁሉም ስለሚያውቅ ጸባያቸውን ዝም አለ ማለት ነው። ከዛ አጋጣሚ እኔ ልጅቷ ብቻ በህይወት መኖሯ እስቲ ህይወት ምናምን አለ በህይወት አለት ነፍሷ ምናምን ስግራ አዋለች ምናምን ነገር አሉ። ከዛን እግዚአብሔር ይመስገን እሷን ቆረጠችልኝ። 5 ቀን ሞላ። 5 ቀን ሲወጣ እምብርቷ ምንም ኖርማሊ ደህና በዶክተሮች በስፔሻል ዶክተር የተቆረጠ እምብርት ነኝ መስሎ በጣም የሚያምር ሆነች። በቃ ኖርማሊ ሆነች ማለት ነው። ከዛን በኋላ ልጅቷ ስትወለድ እንደነገርኩሽ ግራ እግሯ ትንሽ የተንጠለጠለ ሆኖ ተወለደች ማለት ነው። ከዛን አሮጊቷም ራሷ በውጌሻ ቢመለስ ነገር ነው ምናምን አሉና ታሸላትና ተመለሰላት። ትንሽ አሁን ብዙም አይደለም ግን ትንሽ እንትን ስትል ያማታል እንጂ ብዙም አይደለም። እና እንደዛ ሆኖ ክረምቱ ወልጣን ወረድን ምናምን ነገር ልክ 2013 መግቢያው ላይ እሱ ልክ ሴሪታ ያለች መጀመሪያ ስትገባ ወይ ግቢ ገብታ አብዳ ትግባ ወይ ስትወጣ ከግቢ አብዳ ትውጣ የሚለውን የተናገሩት ማለት ነው። ከዛ ልክ ልጅ የራሳቸው ልጅ ማለት የኔ ባለቤት ማለት ነው። ልክ ከግቢያችን 2013 ማለት ነው ሊገባ አንድ እግሩን ሳይወጣ የላይኛው ቲሸርቱን አወለቀ ማለት ነው። አበደ፣ በቃ አበደና ራቁቱን ሄደ ማለት ነው። በቃ እንደ እብድ ያደረገው። ከዛ አብቅቷል እያለ ሲወጣ ምን ለማለት ፈልጎ ነው ምናምን ብዬ የ2 ወር ልጅ ስለነበረች ልጄ ለወንድሙ ልጅ ሰጥቻት ተከትየው ስወጣ ራቁቱን ወጣ ማለት ነው። ከዛ እኔ ራሴ ተከትየው እንትኔ ሻርብ ብቻ ነው የለበስኩት፣ ቢጃማን የለበስኩት፣ አብሮ እየሮጥኩ ትቼ ሄድኩ ማለት ነው። ከዛም በኋላ ተከትየው እኔም ሄድኩኝ። እሱ አበደ ምናምን ነገር አስታመም ነው ምናምን ነገር ምንም ነገር ሊሻለው አልቻለም ምናምን ነገር ማለት ነው። ከዛን አሁን ያለው አማራጭ እነሱ ያሉትን ነገር መጥፋት ነው። ወደ እናንተ ገረገላ ሆኖባቸዋል እና ፍቱ ምናምን ነገር ተባለ ማለት ነው። አላልኩም በጭራሽ አሎች አሮጊቷ። በጭራሽ አላልኩም፣ አልረገምኩም፣ እንደዚህም አልተናገርኩም፣ ምንም ነገር አላውቅም አለች። ከዛም በኋላ ለምን ምናምን በቃ እኔ ችግር የለውም አንደኛ ለገዛ ልጆች ስለሆነ በራሱ ልጆች ላይ መጣ ስለሆነ ይሄ ነገር ቢፈታ ለልጁም ጥሩ ነው፣ ለልጅ ልጆችም ይጠብቁታል ምናምን ስል በጭራሽ አላልኩም አለች። ጭራሽ በፍጹም ሞቴ ያርገው አላልኩም አለች ማለት ነው። ከዛም በቃ ያለው አማራጭ እኔም እሱን እያስታመምኩ ምናምን ሰው እየረዳን ምናምን ነገር እኔም ትንሽ እንትን አልኩኝና በቃ አሁን ያለኝ አማራጭ ወጥቼ መስራት ነው። ስለዚህ ወጥቼ እሰራለሁኝ። እኔ ድሮም አያቴ ጋር ነግድ ስለነበር ነጋዴ ነች አላልኩሽም? ከዛ በቃ እዛ ወጥቼ ነግዳለሁኝ ምናምን ነገር አልኩና ልጄን ለእሱ አሳቅፌ ወጣሁ ወደ ስራ ማለት ነው። ስራ ሰራው ምናምን ነገር እና ለምን የሆነ ወደ ወለጋ መስመር አለ ወልደ አራራ ምናምን ይባላል ማለት ነው። እና እዛ ሄዶ ቢቀበል እኮ ይሄ ነገር ሄዶ እንትን ቢባል ይድናል ምናምን ነገር አሉ። እኔ ብር የለኝም እሱ ወስጄ እዛ ማስታመምበት ቢያንስ ለአንድ ሰው ምናምን 3,000 ብር ያስፈልጋል። 3 ወለት ደግሞ ከሄድን 10,000 ብር ነው ብቻ ስለማልችለው እሱ ምናምን ነገር ስላቸው እህትየው አጋጣሚ ታናሽየው ከአረብ ሀገር ትመጣልሻለች ማለት ነው። ከዛ ከአረብ ሀገር ስትመጣ ያለኝ አጋጣሚ ተደላላ ቢፌዎች ቴሌቪዥን ፍላት ምናምን ነገር ነበረኝና እሱን ቴሌቪዥኑ ፍላቱን እስከነ ማስቀመጫው ሂጂና 6,000 ብር ስጭኝ ወንድምሽን ላሳከምበት ሄጄ ምናምን ነገር ስላት 1 ብር የለኝም አለች። 1 ብር የለኝም አለች ማለት ነው። ከዛ በቃ ምን ማድረግ ይችላል? ታይ ችግር የለውም እዚህ ዋናው ለልጆቼ ዳቦ ገዝቼ መግባት ከቻልኩኝ ሌላ ነገር ቀላል ነገር ነው። ሌላው የሚከብድ ነገር አይደለም። ዳቦ ብቻ ገዝተህ ከገባን በቂ ነው ምናምን ነገር እግዚአብሔር ይመስገን የምሰራበትን እንትን እያልኩኝ 200 150 ምናምን ነገር ከአንድ ዕቃ አገኛለሁ። 3-4 ዕቃ ደግሞ ስለሚይዝ አትክልት ስለሆነ ደግሞ ይገኛል እኛ አካባቢ ይሸጣል እና ያቺ